ራሴ ቤቴ ውስጥ በጨመኩት ዘይት ምግብ ልሰራ ነው። ጤናማ ምግብ ልበላ ነው ከዚህ በኋላ ውዶቼ። እንዴት እንደጨመጥኩት ማየት የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ ጀምሩና እስከ መጨረሻው ድረስ አብራችሁን ቆዩ። ማሽኑን እንዴት ይገጠማል ምናምን ስልጠና እንሰጣለን ምናምን ብር አስከፍለው ምናምን እኔ ያሰለጠናችኋለሁ። እስከ መጨረሻው ታገሱ ብቻ። እንግዲህ ደግሞ ምን ያክል ጥራት አለው ዘይቱ ምናምን የሚለውን ደግሞ አሳያችኋለሁ ኢንሻአላህ። አሁን ላይ ግን እየጨመኩ ነው። ስልጠና ምናምን ሳልወስድ እንግዲህ እየጨመኩ ነው እኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያዘዝኩት እቃ መጥቶልኛል። እንግዲህ አብረን እንየው። በባለፈው የምንጣፍ ማጠቢያ ማሽን አዝዣ አስመጥቼ ነበረ፣ ያው አሳይቻችኋለሁ። ዛሬ ደግሞ እንግዲህ የዘይት መጭመቂያ ማሽን አዝዣለሁኝ። ኢንሻአላህ እስኪ እናውጣና እንየው። ቀለል ያለች ናት እንደምታዩት። ስቲል ነው ከማይዝግ ብረት የተሰራ ነው ብለዋል። ኢንሻአላህ እስኪ እንግዲህ ከቤታችን ጤናማ ዘይት ጨምቀን ለመጠቀም በማሰብ ነው ያስመጣኋት። ለስሞል ቢዝነስ ይሆናል። ትንሽ ቢዝነስ ስራ ለመጀመር ለሚፈልግ ሰው እንደዚህ ቅባት የእንትን ምንድነው ደግሞ የወይራ ዘይቶችን ጨምቆ ለመሸጥ ይሆናል። ግን ተረፈ ምርቱ ውድ ነው። ለምሳሌ አሁን ተልባም አላችሁት ኑግም አላችሁት ውድ ነው እና በውድ ካልሸጣችሁ በቀር አዋጭ ነው ብዬ አላስብም። ግን ቤት ውስጥ ለመጠቀም ጤናማ ዘይት ለማግኘት አሪፍ ነው ብዬ ነው የማስበው። እስኪ ኢንሻአላህ ትንሽዬ ተልባ አለኝ ቤት ኑግ አለኝና ኑግ አይደለም ተልባ ነው ያለኝ። ተልባ አለኝ እና በዚህ ያልችን ተልባ ጨምቀን ይጨምቃል አይጨምቅም የሚለውን ቼክ እናደርጋለን። እናንተም ደግሞ እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ያው በነገራችን ላይ አሁን ላይ ያው ኢንተርኔት ላይ የሚሰማው ነገር በዘይት ዙሪያ በጤናችን ጉዳይ ላይ በጣም አስቸጋሪ እየሆነ ስለመጣ ለኔም ለልጆችም በራሴ እዚሁ ዘይት እየጨመኩ ለመጠቀም ፈልጌ ነው። ያው ለቢዝነስ አስቤው ሳይሆን ቤት ውስጥ ለመጠቀም ብዬ ነው የገዛሁት። ያው እንግዲህ ሲገጣጠም ይሄን ይመስላል። ማሽኑ እንዴት እንደሚገጣጠም ስልጠና እንሰጣለን ምናምን ይላሉ ማስታወቂያ ላይ። ግን ያው ስልጠናን ባይሰጣችሁ ማኑዋልን አይታችሁ አስተካክላችሁ መግጠም ያን ያክል ይከብዳል ብዬ አላስብም። ያው እኔ ማኑዋሉን አይቼ ነው ነገሮችን ያስተካከልኩት። ከዛም ውጪ ያው ማኑዋሉ ላይ የሚላችሁን ነገር መከተል ትችላላችሁ። ቶሎ ማጠብ አለባችሁ ደግሞ እዛው ላይ ከያዘ አለቅም እንዳይል ወደ ሞተሩ እንዳይገባ ይሄኛውን ያወጣችሁትን ነው ቶሎ የምታጸዱት። ኢንሻአላህ እስኪ አሁን ወደ ተልባችንን ፀሐይ ያስጥቸዋለሁ። ተልባችንን አምጥተን ቼክ እናደርገዋለን። ግን ያው ስትገጣጠም ይሄን ትመስላለች ማሽኗ። ከስር የምታዩት ያ ለዘይት ማውጫ ነው። ከስር ነው ዘይቱ። ከፊት ለፊት የሚገጠም ቱቦ አለ። ያ ደግሞ ለፋጉሎ ነው የሚባለው። እንግዲህ ከላይ እንትኑን ታደርጋላችሁ። የራሱ ፊውዝ ያለው ሶኬት አለው። እቺ ደግሞ ለትኩሱን ያው ማሽኑን ለማላቀቅ እንዳያቃጥለን ተብሎ የመጣ ነው። ይህን ይመስላል ባጭሩ ማሽኑ። ኢንሻአላህ እስኪ እንግዲህ ደግሞ እንዴት እንደሚገጣጠም ሁሉንም ነገር አሳያችኋለሁኝ። ያው ብዙ ጊዜ ሚዲያ ላይ አይለቁትም እና ይሄንን እኔ ደግሞ ያው ማኑዋሉን እያየሁ የት እንደሚገባ እያንዳንዱን ነገር አሳያችኋለሁ ማለት ነው። እዚች በጎን ጋር ናት እቺ ብረቷ የምትገባው። እንደ ማጥበቂያ ነው የምንጠቀምባት ለሞተሩ። ይሄ የሚሽከረከረውን ጠበቅ አድርጎ እንዲይዝልን ነው። ይሄ ደግሞ የገጠምኩት የፋጉሎ ማውጫው ነው። በዚህ ነው የሚገጠመው። ብቻ በጣም ቀላል ነገር ነው። እኔ ስልጠና ሳወስዱ ምናምን እንዳይበላሽባችሁ ምናምን ሲሉ በጣም የተለየ ነገር ጠብቄ ነበረ። ግን ያን ያክል የሚከብድ ነገር የለውም። በጣም ተራ ነገር ነው። እና ያው እንግዲህ የማሽኑ ገጠማው ይሄን ይመስላል። አሁን ወደ ስራ እንግባ። እዚህ ጋር እንደምታዩት እንግዲህ ሶኬቱ ከኋላ ነው የሚሰካው። ከኋላ እዚህ ጋር ከኋላ ይሰካል ሶኬቱ። ከዚያ ያንን ቀጥታ ሶኬቱ ጋር መሰካት ነው። እንትን ላይ አለማድረግ ማከፋፈያ ላይ ምናምን ባይደረግ ይመረጣል። ቀጥታ ከሰካም በኋላ ቀዩን አብርተን ትንሽ ከ5 እስከ 10 ደቂቃ ድረስ መጋል አለበት። ካልጋለ ዘይቱን በበቂ ሁኔታ ላይ ያወጣልን ይችላል። ያው ይሄ የዘይት መጭመቂያ ነው። የፋጉሎ ይባላል ምናምን እያሉ ሲያስተዋውቁ ሰምቻለሁ። አሁን እንግዲህ ግሎልናል። ተልባችንን አስገባሁኝ እና ኦን አድርጌዋለሁኝ።
ከላይ እንደምታዩት እያስገባ ነው። ትንሽ ነው ያደረኩበት በእርግጥ ከ1 እስከ 10 ደቂቃ ግን ያው መጋል አለበት። እኔ በመሀል ቪዲዮውን አጥፍቼ እንትን እያልኩት ስለነበረ ነው እየጠበቅኩ ስለነበረ ነው። አሁን እንደምታዩት ዘይቱን መጭመቅ ጀምሯል። ይሄ ፋጉሎ ነው። ፋጉሎ በዚህ እየወጣ ነው። ዘይቱ ደግሞ እታች እየተጠራቀመ ነው እንደምታዩት። እንግዲህ ያው ለመጀመሪያ ጊዜ ቤት ውስጥ ዘይት እየጨመኩ ነው። ይሄ ፋጉሎ ለከብቶች መኖ ምናምን በጣም አሪፍ ነው። እንደገና አትክልት ቦታ ላይ ብታደርጉት ደግሞ መሬቱን ለም ያደርገዋል። በጣም ቆንጆ ነው እና አጠራቅማችሁ መሸጥም ትችላላችሁ። እንደሞም ለቤታችሁም ደግሞ ለአትክልት ማልሚያ መጠቀም ትችላላችሁ። አሁን እንደምታዩት ዘይታችን ተጨምቋልቋል። እንደምታዩት አጠለልኩት። አሁን ድፍርስ ያለ ወፍራም ነው፣ ግን ቀስ እያለ ዘይቱ ይጠላል ማለት ነው። እዚሁ ብርጭቆ ውስጥ እያለ ይጠላል። እንግዲህ አሁን ስንት ኪሎ ትሁን ስንት ሩብ ትሁን ምን አላቅም፣ ያቺ ግን ከዛች ነው ይሄ ሁላ ዘይት የወጣው። ወፍራም ነው። ይጥለልና ደግሞ ምን ያክል ዘይት እንደሆነ እናየዋለን። በነገራችን ላይ እስኪ ቀዘቅዝ ድረስ መንካት አይቻልም። ለምን? በጣም ብረቱ ያቃጥላል። በጣም ትኩስ ነው እና ብረቱ ያንን ማድረግ አንችልም። ብረቱ ትንሽ ቀዝቀዝ እንዳለልን ምናልባት 30 ደቂቃ ከዛ በላይ ታግሰን ከዛ በኋላ ለማጽዳት እንሞክራለን። ትንሽ ያው ሳልነግራችሁም አላልፈው በኋላ ላይ ከበረደ በኋላ ለማውጣት ስሞክር ትንሽ ይዞብኝ ነበረ እና ብረቱን መታመት አድርጌ ያቺ ፒኗ ቀንድም ሳስገባት ቅልል ብላ የገባችው ፒን እሷ ለመውጣት አስቸግራኝ ነበር። ይሄ ፋጉሎ ነው እንደምታዩት። ይኸው አንድ ላይ እንደዚህ ስብርብር አድርጋችሁ ለብዙ ጊዜ ማጠራቀም ትችላላችሁ። ያንን አሁን ከበረደ በኋላ ያው ለማወጣጣት እየተዘጋጀሁኝ ነው። አሁን ትንሽ ቀዝቅዟል እንደምታዩት። እዚህ ጋር አሁን አለው እንትኑ ብዙም አልለቀቀምና ለማውጣት ትንሽ አስቸግሮኝ ነበረ። ግን ያው ብዙ መፍትሄዎች አሉ እንዲወጣላችሁ። ግን እዚህ ጋር እንደምታዩት ፋጉሎ ይይዛል እና ለአለቅም አለኝ። ከዛ በኋላ እንግዲህ ትንሽ መታመት አድርጌ አስለቀኩት። ያቺ ብረቷን በሆነ ነገር እየመታሁ ወደ ውስጥ አስገባኋትና አስለቀኩት። ከዛ በኋላ ደግሞ ብረቱን ይሄኛውን ብረቱን ለማጠብ ደግሞ ከውስጥ ለማውጣት ያም እንደዛ ይዞብኝ ነበረ። ያንንም መታመት አድርጌ አስለቅቄ በሙቅ ውሃና አጃክስ አድርጌ በሙቅ ውሃ አድርጌ አጠብኩት። ስገጥመው ደግሞ በደንብ ንጹህ ውሃ አድርጌ መድረቁን አጣርቼ ነው የገጠምኩት ማለት ነው። እንደዛ ካልሆነ እንትን ይልባችኋል፣ እርጅኖ ይይዛል። እርጅኖ ከያዘ ደግሞ ጥራት ያለውን ንጹህ ዘይት ማግኘት አትችሉም። እና አሁን ይሁት እንደምታዩት ዘይቱ አሁን እየጠለለ ነው። አሁን ላይ ቆንጆ ዘይት ሆኗል። ደግሞ በኋላ ላይ በደንብ ምን ያክል እንደጠለለ አሳያችኋለሁ። አሁን ወደ ጽዳታችን እንግባ፣ እንጠብና ያለውን ሁኔታ ያው መግዛት ለምትፈልጉ ጥሩ መረጃ ይሆናችኋል ብዬ ነው። ከወደዳችሁት ለጓደኞቻችሁም ለሁሉም ሼር አድርጉ። እወዳችኋለሁኝ። ያው የዛሬው የዘይት የማውጣት ሂደታችን ይሄን ይመስላል። ሰላም ሁኑልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።